ማድሪድና ደላላው ኦንሪ ሊሸውዱ በነበረ ጊዜ ይህ የቲሪ ዳንኤል ኦንሪ የልጅነት ሕይወት ፈተና ጊዜ ታሪክ ነው። ምናልባትም የእግር ኳስ ሕይወቱን ሊያበላሽ የሚችል አጋጣሚ የተፈጠረበት ሰሞን፣ በእሱ ልጅነትና በአባቱ የዋህነት ምክንያት የመጣ ጣጣ። እግር ኳስ ምናልባትም ቲሪ ኦንሪ ስለሚባል አጥቂ የአሁኑን ያክል ላታወራ ትችል ነበር። ምስጋና በወቅቱ ከጎኑ ለመቆም ላልቦዘኑት የሞናኮ ሰዎች ይግባና ዛሬ ይህ ሁሉ አልፎ ቲቲ በክብሮች አሽቆጠቆጠ የእግር ኳስ ዘመን እንዲያሳልፍ ሆነ። ነገሩ ሲጀመር እንዲህ ነው። ቲሪ ዳንኤል ኦንሪ የተወለደው በሌዙሊ መንደር ሲሆን የ8 ዓመት ልጅ ሳለ እናትና አባቱ ስለያዩ የቲቲ አባት ልጃቸውን ምንም እንዳይጎልበት አድርገው ለማሳደግ ጥረዋል። ከልጅነቱ ጀምሮ ከኳስ ጋር እያላመዱ እንዳሳደጉትም ይነገራል። በክላሪፎንቴን መስመር ይዞ የጀመረው የእግር ኳስ ሕይወቱም ወደ ሞናኮ አካዳሚ ከፍ አለ። ቲቲ ገና ዕድሜው 20 ሳይሞላ ትኩረትን መሳብ ጀምሮ ነበር። በ1996-97 ከሞናኮ ጋር ሊገን አሳክቷል። የውድድር ዘመን ሲጠናቀቅም ከ21 ዓመት በታች የአውሮፓ ዋንጫ ላይ ሀገሩን ወክሎ ዋንጫውን ማሳካት ቻለ። ከዚህ አውሮፓ ዋንጫ በኋላ ወደ ሞናኮ በፍጥነት የተመለሰው ወጣቱ የመስመር አጥቂ ካለፈው ይበልጡኑ ተሻሽሎ ታየ። ፈጣን ነው። ተከላካዮችን በቀላሉ አታሎ ያልፋል። ግቦችን ያስቆጥራል። እናም ለግብ የሚሆኑ ኳሶችን አመቻችቶ ያቀብላል። የሞናኮ አካዳሚ ውጤት የሆነው ወጣት በርካታ ሙገሳዎችን ከየአቅጣጫው ይደርሱት ጀመር። የትላልቆቹን ክለቦች ቀልብ መግዛት ቻለ። በጊዜው ብዙ ሰው ወደ ቲቲ በመምጣት ጀመረ። ብዙ የተጫዋች ደላሎችም ደጁን መጥናት ተያዙ። ቲቲ ይህንን ለመወሰን ግራ በመጋባቱና ገና ልጅ በመሆኑ ይህንን ኃላፊነት ለአባቱ ሰጠ። አባቱም ትክክለኛ የሚሉትን ውሳኔ ለልጃቸው ለመወሰን ኃላፊነቱን ተረከቡ። የሌዚሉ ልጅ ፍለጋ የአባትየው ደጅ ከጠኑ ሰዎች አንዱ ሚሼል ባዝሌቪች የተባለ ሰው ይገኝበታል። ሰውየው ክሮሺያዊ የተጫዋቹ ደላላ ነኝ እያለ በርካታ ዝውውሮችን የፈጸመ ቢሆንም የፊፋ ይፋ የተጫዋቹ ደላላ ዝርዝር ውስጥ ግን ስሙ አይገኝም። ይሄ ማለት ሰውየው ሕገወጥ የተጫዋቾች ደላላ ነው። ሚሼል ቫሲሌቪች በኦክቶበር ወር 1996 ከሪያል ማድሪድ ባለሥልጣናት ጋር ስብሰባ ተቀመጠ። በዚያ ስብሰባም ለማድሪድ ሰዎች የግራ መስመር አጥቂ እንደሌላቸው፣ ያን ቦታ የሚሸፍን ተጫዋች እንደሚያስፈልጋቸው፣ እርሱ ጋር ወጣት ምርጥ ተጫዋች እንዳለና እንደሚያመጣላቸው ጥልቅ ትንተና በማቅረብ አሳመናቸው። ቫሲሌቪች ይህንን ለማድሪድ ሰዎች ሲል ቀድሞ የቲቲን አባት አሳምኗቸው ነው። በመቀጠልም በቀጣዮቹ ቀናት በፓሪስ በሚገኙ አንድ ሆቴል ውስጥ የማድሪድ ሰዎች ቫሲሌቪችና የቲቲ አባት የተጫዋቹ ዝውውር ጉዳይ ለመነጋገር ተገናኙ። በዚያ ስብሰባ ላይ ምንም የድርድር ልምድ የሌላቸው የተጫዋቹ አባት በሰዎቹ ወትዋችነት እዚያው ውል ፈረሙ። አባት የተቀበሉት የውል ስምምነት ቲቲ በወር 60,000 ፓውንድና የፊርማ ክፍያ 800,000 ፓውንድ ያገኝ ዘንድ የቀረበ ነው። ይሄ አባት ልጃቸው ለማድሪድ እንዲጫወትና በሞናኮ ከሚከፈለው በላይ ገቢ ያገኝ ዘንድ በቀናነት ያደረጉት ነው። ይህ ሁሉ ሲሆን ግን ልጅ አንድም ነገር አያውቅም። የማድሪድ ሰዎች በፓሪስ ከነበረው ስብሰባቸው በኋላ በቀጥታ ያመሩት ወደ ሞናኮ ከተማ ነው። እነሱ እዚያ እንደደረሱም ቲቲ ማድሪድ ሊያስፈርመው ከጫፍ መድረሱን ሰማ። ይህንን ሲሰማም ለአባቱ ደውሎ ስለ ጉዳዩ ማጣራት ጀመረ። አባትም ከፓሪስ ሆነው ሰዎቹን እንዲያናገራቸውና ነገር ግን ምንም ነገር ቃል እንዳይገባ ነገሩት። ይሄ በሆነ በሁለተኛው ቀን የቲቲ አባት በስፔን ባርሴሎና ከተማ መታየታቸው ተዘገበ። አባቴ በዚያ ደግሞ ምን ያደርጋል እያለ ሲብከነከን የዋለው ልጅ ማታ ቤቱ ገብቶ አንድ የጣሊያን ቴሌቪዥን ላይ እግር ኳስ እየተመለከተ ሳለ በድንገት ካሜራው አንድ ሰው ላይ አረፈ። ቲቲ ያየው ማመን አልቻለም። ባርሴሎና ከተማ ታዩ የተባሉት አባቱ በቀጣዩ ቀን ደግሞ ጣሊያን ተገኝተዋል። ይህ ነገር ግራ ያጋባው ቲቲም ነገሮችን በግሉ ስለማስኬድ ማሰብ ጀመረ። በዚያው ዓመት ኖቬምበር ወር ላይ የማድሪድ የሕግ ጠበቃ ሳምፐርና ቫሲሌቪች በሞናኮ ተገናኙ። በዚህኛው ቀጠሮ ቫሲሌቪች የቲቲን አባት ሳይሆን ራሱን ተጫዋቹን ነበር አስከትሎ የመጣው። ከዚያም በዚያው ስብሰባ ላይ ቅድመ ኮንትራት እንዲፈርም አስማሙት። ከሞናኮ ጋር ያለን ኮንትራት ስትጨርስ ለእኛ ትጫወታለህ አሉት። እሱም ተስማማ። 15,000 ፓውንድ ካሳ ሰጡት። ተቀበለ። ውሎቹን አቀረቡለት። ፈረመ። ቲቲ በዚያን ዕለት ከቅድመ ኮንትራቱ ሌላ
ሌሎች ሲያነብ የፈረማቸው ውሎችም ነበሩ። እዚህ ጋር በእርግጥ ውሎቹ የተፈረሙበት መንገድም ሆነ ደላላው ሕገ ወጥ ናቸው። ከባድ መዘዝ አስከትለው ሊመጡም ይችላሉ። የፈረንጆቹ አዲስ ዓመት ሰሞን ቲቲ ስልኩን አጥፍቶ ወደ አደገባት ፓሪስ አምርቶ ነበር። የማድሪድ ሰዎች ደግሞ ተጫዋቹ የፈረመውን ውል ሕጋዊ አስመስለው በማስተካከል ለስፔን እግር ኳስ ፌዴሬሽንና ለላሊጋው ላኩ። ቲቲ ይህንን አያውቅም። ደላላው ባስሌቪች ይህንን ለቲቲ አባት ሲነግራቸው አባት ተበሳጩ። ምክንያቱም ምንም ነገር ቃል እንዳትገባላቸው ብለው ነግረውት ነበር። ማድሪዶች ይህን ውል ሲያስተካክሉ ብዙ የነካኳቸው ነገሮችና ተጫዋቹን የማይፈለጉ ግዴታ ውስጥ የሚያስገቡ ጉዳዮች ነበሩ። ቲቲና አባትም ከረፈደ መሸወዳቸው ገባቸው። የልጅና የአባት ግንኙነት መሻከር ጀመረ። ልጅ አባቴ እዚያ ሁሉ ችግር ውስጥ ከቶኛል ብሎ ስላመነ ነገሮችን በራሱ ማስኬድ መረጠ። በኋላም ማድሪድ ቲቲን ከእኛ ጋር ቅድመ ውል ስምምነት ፈርሟል ሲሉ ሞናኮዎች ሰሙ። የሞናኮ ፕሬዚዳንት ጆሉኬ ካምፖራ ጉዳዩን ሰምተው ተበሳጩ። በወቅቱ ማድሪድ የሞናኮን ተጫዋቾች ያለ ሞናኮ ፈቃድ ላያነጋግርና እንዳይረጋጉ ሊያደርግ ከሞናኮ ጋር ተስማምቶ የነበረ ቢሆንም ይህንን ስምምነት ረግጦ ቲቲን ማናገሩ ፕሬዚዳንቱን አበሳጫቸው። ከዚያም ሞናኮና ማድሪድ ተካሰሱ። ፊፋ የሞናኮና ማድሪድ ጉዳይ ከመረመረ በኋላ ውሳኔ አስተላለፈ። በውሳኔውም ባስሌቪች በፊፋ የተመዘገበ ሕጋዊ ደላላ ስላልሆነ በባስሌቪች ስር ያለፉ ዝውውሮች ሁሉ ሕገ ወጥ ናቸው አለ። ሪያል ማድሪድም ሕገ ወጥ ተግባር እንደፈጸመ አረጋግጫል ያለው ፊፋ የስፔኑ ክለብ ላይ የ80,000 ፓውንድ ቅጣት አስተላለፈ። ሌላኛው የቅጣት ሰለባ ይሆን የነበረው ቲቲ ቢሆንም አሳዳጊው ሞናኮ ጥሩ አልጣለውም። ዝውውሩ በሕጋዊ ደላላ ስር የተደረገ አይደለም ሲል ተሟገተለት። በመጨረሻም በትንሽ 2 ዓመት ከእግር ኳስ ዓለም እንዲገለል ይደረግ የነበረው ቲሪ ዳንኤል ኦንሪ በምህረት ታልፎ የእግር ኳስ ሕይወቱ ቀጠለ። ምናልባት ይህ ዝውውር የተደረገው በሕጋዊ ደላላ ስር ሆኖ ቢሆን ኖሮ ግን እግር ኳስ ከዚያ በኋላ ዳግም ቲሪ ኦንሪ የሚል ስም በዚህ ልክ ለመስማቷ ምንም እርግጠኛ መሆን ባልተቻለ ነበር። በእርግጥ እዚህ ላይ የአርሰን ቬንገር ውለታም ሳይረሳ ማለት ነው። ቲቲና አባቱ በመጨረሻ ተነጋግረው ሕጋዊ አማካሪ መፈለግ ጀመሩ። አንድ ጣሊያናዊ ሰው ተገኘ። ቲቲ ከሞናኮ ወደ ቬንስ ያደረገው ዝውውርም በዚህ ጣሊያናዊ ስር ያለፈ ነበር። ይህንን ጣሊያናዊ ያገኙት አባትየው ሲሆኑ ኦንሪ ከዚህም ሰው ጋር አልፈልግህም ውሉን ቅደድ አልቀድም ሰጥ አገባ ውስጥ ገብቶ የነበረ ቢሆንም በኋላ የሰውየው ውል ሕጋዊ በመሆኑ ነገሩ በዚያው ቀጠለ። የእኛ ሀገር እግር ኳስ ተጫዋቾች ሆይ የውጭ ክለብ ድሎችን አገኛችሁ ማለት ሁሉም ነገር እውነት ነው ማለት ላይሆን ይችላል። በርካታ ደላሎች በእናንተ ለመጠቀም ወደ እናንተ ይመጡ ይሆናል። እናንተም ለተገኙ ድሎች ትጓጉም ይሆናል። ነገር ግን ቆም ብላችሁ ስለ ነገ አስቡ። ቢያንስ ስለ ደላሎቹ ማንነት ለማጣራት ሞክሩ። አሊያም መረጃቸው ይኖራችኋል የምትሏቸውን ሰዎች ጠይቁ። ይሄ የእግር ኳስ ሕይወታችሁን የማስቀጠል ጉዳይ ስለሆነ በደንብ አስባችሁበት ወስኑ። እኛ ለዛሬ በዚሁ አበቃን። በቀጣይ በሌላ ጥንቅር እስክንገናኝ ቸር ቆዩልን።